ከሰማይ የወረደውን ክርስቶስን ይዘን የምንጀምረው። የአብይ ጾም መጀመሪያ ክርስቶስ መውረዱን መከተል ነው መጾም ማለት። አምላክ ስጋ መሆኑን መከተል ነው ጾም። ዘወረደ እንደኛ ቤተክርስቲያን የሚያስደንቅ ቤተክርስቲያን የለም። በእውነት ቤተክርስቲያን አንዲት ናት። ግን በመዋቅር ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ስርዓት ድንቅ ነው። ይሄ የሆነው ደግሞ በታላቁ መብራታችን በቅዱስ ያሬድ ምክንያት ነው እና ዘወረደ ብሎ የሰራልን እሱ ነው። ጾሙ ከዚህ እንጀምር ተገልጦለት ነው። ሌሎቹ ዘወረደ አይሉትም፣ ሌላ ስም ነው ያለው በሌሎች አብያተ ክርስቲያናት ዘንድ። የእነሱም ድንቅ ነው። እግዚአብሔር በየስልቱ ይመለካል። ሃይማኖቱ እስካለ ድረስ ነውር የለውም። ዘወረደ ብለን የምንጀምረው እኛ ነን። ስለዚህ አብይ ጾም ከየት ነው የሚጀመረው ሲባል ከእግዚአብሔር ልጅ መውረድ ነው። አብይ ጾምን መጾም ማለት የእግዚአብሔር ልጅ እግዚአብሔር ወልድ ወደዚህ ዓለም የመጣውን መውረድ አድንቆ በዚያ ተመስጦ መኖር ነው። አሁን እየጾምን ይመስላችኋል? የመጀመሪያዎቹ ክርስቲያኖች ክርስቶስ ወደዚህ ዓለም የወረደበትን ምስጢር ለማድነቅ ብለው አብይ ጾም ሊገባ ሲል ዮርዳኖስን ተሻግረው በረሃ ሄደው 40ውን ቀን ሰንብተው የሆሳዕና ዕለት ነበር መልሰው የሚገናኙት። በሐዋርያት ዘመን የነበሩት ማለት ዳቧቸውን ቋጥረው ዮርዳኖስን ተሻግረው በረሃ ሄደው ሁሉም ለየብቻው ሆኖ የክርስቶስን ወደዚህ ዓለም መምጣት እያደነቀ ከርሞ የሆሳዕና ይገናኛሉ። ስለዚህ በክርስቶስ ሰው መሆን መደነቅ ነው። ዘወረደ ገባ ጾም ገባ ሲባል ዘወረደ ስንል እግዚአብሔር እኮ እኛን ለማዳን መጣ ብሎ በዚህ ተደንቆ ጾሙን መጀመር ነው። አላችሁ አይደለም? ያው እግዚአብሔር ወደዚህ ዓለም መጣ የሚለውን እንዲደንቀን መሆን ነው። ደንቆን ከጾም ነው ጥሩ ነው። እንዲደንቀን አንድ ሁለት ነገሮች እንደው ሊቃውንቱ ከተናገሩት ልንገራችሁ። እስቲ እግዚአብሔር ወልድ ወደዚህ ዓለም መምጣቱን ይዘን መደነቅ ነው እና እዚያ ጋር የምናደርገዋል። አሁን በዘወረደ ሳምንት ማድረግ ያለብን ነገሮች አሉ። በዘወረደ ሳምንት የመጀመሪያው ማመን ማድነቅ ነው። የምናደንቀው ሰው ሆኖ ወደዚህ ዓለም የመጣበትን ምስጢር ነው። ቅዱስ ዳዊት ምን ብሎ ነበር የተናገረው? አጽነነ ሰማያተ ወረደ ነው ብሎ ነው የተናገረው። የሚያስደንቅ ነገር ነው። ለምንድን ነው ሰማይን ዝቅ ዝቅ አድርጎ መጣ የሚለው? እስኪ በሉ። ሰማይን ዝቅ ዝቅ አድርጎ መጣ። አንድ የበረሃ መነኩሴ የተናገረውን ንገራቸው። ለሰው ልጅ ደግሞ ትሕትና ምንድን ነው አለ። እኔ በጣም ነው የሚደንቀኝ የዚህ መነኩሴ ንግግር ስሰሙ። ለሰው ልጅ ትሕትና አይገባውም፣ ለሰው ልጅ የሚገባው አቅሙን ማወቅ ነው ይላል። ምክንያቱም አፈር ትሕትና የለውምና ይላል። ምክንያቱም አፈር መጀመሪያ ምን ያደርገ ነው? የወደቀ ነው። አፈር ወዴት ዝቅ ይላል? ትቢያ አይደለ? ትሑት ሊባል የሚገባው ማን ነው? ክርስቶስ ነው። ካለ ማንነቱ ወደማይመጥ ነው የመጣ እሱ ነው። እኛ ሁሉ ነገር ዝቅ ብንል ይመጥነናል፣ መጠናችን ነው። ብንሰደብ መጠናችን ነው። ብንታማ መጠናችን ነው። መሬት ላይ ብንቀመጥ መጠናችን ነው። ለሱ ግን ሁሉ የማይመጥነው ነው። ሁሉ ያለው የሌለው ሆኖ ሲመጣ ነው እንጂ ትሕትና ደግሞ ሰው ምን ትሕትና አለው ይላል። አፈር ትሕትና አለው እንዴ? ሰው እኮ በነገራችን ላይ ነፍሱ ወደ ክርስቶስ እየቀረበች ስትሄድ የራሱ ባደድ ከራሱ እንትን ነው የሚወጣ። እዚህ ቅርፍት ታውቃላችሁ? የእንቁላል ቅርፍት። ከዚያ ቅርፍት መውጣት ነው የሚጀምረው። ነፍሱ ትበራለች። አሁን እኛ እኮ ትንንሽ ነገር በተነካን ቁጥር የምንበሳቸው የት ውስጥ ነው ያለ ነው? አሁን እዚያው ቅርፊት ውስጥ ነው። እዚያው ቅርፊት ውስጥ ስለሆን መንደፋደፍ ነው እዚያው ውስጥ። እንዲሁ መንፈስ ቅዱስ መቼ እንደሚፈለፍለን እግዚአብሔር ይርዳን። በእውነት እዚህ ቅርፍታችን መቼ እንደሚያወጣን እግዚአብሔር ምን ደፋድ። ሰው ነፍሱ ወደ ክርስቶስ እየተጠጋች ሲሄድ ከራሱ ማዕቀፍ ከራሱ አጥር ያወጣና ክርስቶስን እያየ መደነቅ ነው። የራሱን ነገር እየረሳ ነው። የኋላውን እየረሳ ወደፊት ምን እላለሁ ነው ያለ ቅዱስ ጳውሎስ። እረሳለሁ፣ የኋላውን እረሳዋለሁ፣ ወደፊት ነው የሚሄደው። ራሱን የሰራውን የራሱን ታሪክ እየዘነጋ አይኑ ክርስቶስ ላይ ነው የምታርፈው። ዘወረደ የሚባለው ሰማይን ዝቅ ዝቅ አድርጎት መጣ ነው። በጣም ነው የሚገርመኝ። ዝም ብላችሁ አስቡ። ሰማይን ዝቅ ዝቅ አድርጎ ሰማይን ዝቅ ዝቅ አደረገው እኮ ያለው ምንድን ነው? ቅዱስ ዳዊት የሚለው አረ ልብ በሉ እያለ እኮ ነው። ምኑን ነው ዝቅ ዝቅ ያደረገው? ትልቅ ነገሩን እኮ ዝቅ አድርጎት መጣ ነው። ሰማይ እንጂ ስለ ሰማይን ዞት እዚህ ወርዶ አይደለም።
ሰማይ ወደዚህ ዝቅ ቢል አትደነቁ? አሁን ይህ ሰማይ ዝቅ እያለ ቢወርድ አይደንቃችሁ? አይገርማችሁ? ክርስቶስ ከዚህ በላይ የሆነ ነገር ነው ዝቅ አድርጎ የመጣ ልዕልናውን ዝቅ አድርጎ ምልአቱን ወስኖት ርቀቱን አግዝፎት ዝቅ አድርጎ ሰማያት ያላቸው እነዚህ ናቸው። ምልአቱ፣ ስፋቱ፣ ርቀቱ፣ መንግስቱ፣ እበዩ፣ ልዕልናው ብለው 7 ያደርጓቸዋል ሊቃውንቱ። እነዚህን ነው ዝቅ ያደርጋቸው። እንዴ ንጉሥ እኮ ከድሃ ቤት ምሳ ሲበላ ብናየው አይደንቃችሁ? እፎ ቤተ ነዳይ አደረክም ምስኪን ነው። እንደ አንድ ንጉሥ እንዴት ያሉ ንጉሥ ናቸው ቆሎ እኮ በሉ ተብለው ይደነቃል። እኔ ቤት እኮ ቅራሪ ቀመሱልኝ ተብሎ ነገ የሚፈርሰው ሰውዬ በ3ኛው ቀን ብንሄድ አፍንጫችን ይዘን የሚያስመልሰን ሰውዬ እኮ ነው ንጉሱ ነው የሚደነቅ። ክርስቶስ ዝቅ ብሎ በእኛ መንደር ሲመጣ አይገርማችሁ? በእኛ መንደር ሲመጣ የእኛን ልብስ ለብሶ እንደኛ እያለቀሰ እንደ ሕፃናት እታችሁ ወከመ ሕፃናት በከየ እንደ ሕፃናት እያለቀሰ ሰው ታቅፎት እንዲሁ ጾም እኮ ነው። ይሄ ነገር ነው ዘወረደ ጾሙ እዚህ ነው የሚጀመረው። በዚህ ስትመሰጥ ጾሙ ደስ ይላል ማለት ነው። በዚህ ነው የምንመሰጠው። ይሄንን ነው ሊቃውንቱ ያደነቁት። ዘያገምሮ መካድ አግመረቶ ድንግል። ቦታ የማይወስነውን አምላክ ማን ወሰነችው አለ? ድንግል ወሰነችው ነው። ባይል ዘይሁብ ብኢለ ኮነነ ዳይ በእንተ ስርዓተ ትስብእት። ለሁሉ ሀብትን ባለጸጋን የሚሰጥ እሱ ሰው ስለመሆኑ ምን ሆነ አለ? ድሃ ሆነ። ከምዕባል አነ በንዴተ ዚአሁ። በሱ ድህነት እኔ ባለጸጋ እሆን ዘንድ እርሱ ስለኔ ድሃ ሆነ። ቦታ የማይችለው አምላክ እርሱ አንዲት ድንግል ታቀፈችው። ነሳይኩ አርአያሁ ወያቀብክዎ። እሱ መልኩን ሰጠኝ እኔ ግን አልጠበቅኩትም ነበር አለ። ነሳ ስጋዬ፣ ስጋዬን የኔን ስጋ ለብሶ መጣ። ወረሰየው ለስጋዬ ዘይመውት፣ የኔን ስጋ የማይሞት የማይፈርስ የማይበሰብስ አደረገው ይላል ቅዱስ ጎርጎርዮስ ሃይማኖተ አበው ምዕራፍ 61 ቁጥር 34 ላይ ሲናገር። ይሄ ነው የሚያስደንቅ። ቦታ የማይችለው ጌታ በአንዲት እዚህ ታገሰ ለተጸንሶ ይለዋል ቅዱስ ቄርሎስ። ቦታ የማይችለው አምላክ ከእናቱ ሆድ 9 ወር ከ5 ቀን ታግሶ በቅታው ቁጭ ሲል ያድንቃል እኮ ያስደንቃል። እናቱም ትደንቀናለች፣ እሱም ያስደንቀናል። ከርሰ ድንግል አቤ ወተለዓለም ሰረገላ ኪሩቤል ወተሰብሐም ሱራፌል ይላል አባ ጊዮርጊስ። የእመቤታችን የቅድስት ድንግል ማርያም ማኅፀን ከኪሩቤል ሰረገላ በለጠ፣ ከፍ ከፍ አለ፣ ሱራፌልንም ላቃቸው ይላል። እንዴት ያለ ማኅፀን ነው! የእሱ መውረድ የእሷ መወሰድ የሚያስደንቅ ነው። ቅዱስ ዮሐንስ አፈወርቅ እንዴት እንደሚል ደግሞ ተው ምንተ እብል ወምንተ እነብብ እስመ ብሎ የመዋዕል ኮነ ሕፃነ። ቀዳማዊ እርሱ ሕፃን ሆኖ ታይቷልና ምን ልናገር እችላለሁ? ዘይነብር ዲበ መንበር ልዑል ወዘይትለዓለም ሰማየ ሰማያት። ከሰማያት በላይ ባለ ሰማይ የሚኖር እርሱ ተወዴ ውስተ ጎል፣ በበረት ውስጥ እሱ ተጣለ። ስለዚህ ነገር ምን እናገራለሁ ይላል። ዘይትገሰስ የማይያዝ እሱ፣ ዘይንበለ ስጋ ስጋ የሌለው እሱ ተገሰ በእደ ምድራውያን፣ በምድራውያን እጅ ተዳሰሰ እርሱ። ለዘይመትር ማይሰራ ኃጢአት ጠብለልዎ በአጽርቅት ታድገለከ ኃጢአትከ ታድገለኪ ኃጢአትኪ እያለ የኃጢአትን ማሰሪያ የሚቆርጠውን በጨርቅ ተጠቀለሉት። ከማያልብሶ ለዘማሰነ ክብሩ ሀበ ክብር፣ ክብሩ የጠፋ አዳምን ክብሩን ያለብሰው ዘንድ ወለዘ ጠፋ ስባቲሁ ያልብሶ ስባተ፣ ጌትነቱ የተወሰደበትን አዳምን ጌትነትን ይሰጠው ዘንድ እርሱ ሰው ሆነ። ወለትይር ተቃል ይክሰቶ በየራ መድኃኒት፣ አዳም ከእኛ እንዳንዱ ሆነ ብሎ በምጸት ቃል የተናገረውን መሬት አንተ ወትገብ ውስተ መሬት ያለውን ያንን ስጋ በባህሪ አምላክነት ይገልጠው ዘንድ እርሱ ሰው ሆኖ መጥቷልና እንዲው ምን እላለሁ እንዲው ምን እናገራለሁ ይላል። ነሳ ስጋዬ ወወሀበኒ መንፈሶ፣ የእሱን ስጋ ለእኔ ወሰደ፣ የእሱን መንፈስ ደግሞ ለእኔ ሰጠኝ። ወወሀብኩ ስጋዬ፣ የኔን ስጋ ለተዋህዶ ሰጠሁት። ወነሳይክዎ መልሼ ቆረብኩት። ይሄንን አድርግልኝ።
ወዘገብኩ ረብሐ ሕይወት ብዙ ብዕል ክብርን ጸጋን የዘላለም ሕይወትን አገኘሁ ብሎ ይነገራል። ይሄን ነው ማድረግ። ቅዱስ ኤፍሬም ደግሞ እንዲህ ይናገራል። ሃይማኖተ አበው ቅዱስ ዮሐንስ አፈወርቅ ሃይማኖተ አበው ምዕራፍ 67 ቁጥር 17 ላይ ነው የተናገረው። ይሄን ቅዱስ ኤፍሬም እንዲህ ይላል። ኦ ለዝንቱ መንክር ዘይትሊያል እንኩሉ ህሊና፣ ከህሊና ሁሉ ለራቀ ለዚህ ነገር አንክሮ ይገባል። ብእሲት ምድራዊት ወለደቶ ለእግዚአብሔር ቃል ዘኮነ ሰባ፣ ምድራዊት ሴት እመቤታችን ሰው የሆነ ቃልን እርሷ ወለደችው። ድንግል ወለደቶ ለገባሪሃ፣ ድንግል ማርያም ፈጣሪዋን ወለደችው። ወለሊሁ ፈጠረ ወላዲቶ፣ እርሱም እናቱን በጥንተ ተፈጥሮ በሐዲስ ተፈጥሮ አከናውኖ ፈጠራት። ነሳ ስጋ እምኒሃ፣ ከሷ ስጋ ለበሰ። ወፈጠረነ ዳግመ አፍቅሮ ኪያነ፣ እኛን ወዶ በጥንተ ተፈጥሮ በሐዲስ ተፈጥሮ እንደገና ፈጠረን ይላል። እንዲህ ላደረገ አይደንቃችሁም? ምድራዊት ሴት አምላክን ታቅፈው ስታዩ እስቲ እግዚአብሔር ያሳያችሁ። አንበሳን በግ ታቅፋ በመንደራችሁ ብትመጣ አይደንቃችሁ? ይደንቃል እኮ። አሁን እኮ ታሪኩን ለምደነው ነው የማይደንቀን። አሁን ትልቁን አንበሳ በግ ታቅፋ እንደው በዚህ ብታልፍ ወይ ግሩም አትሉ? ሞ አንበሳ ዘምነጎደ ይሁዳ፣ ከነገደ ይሁዳ የተወለደው ያ በላም የተመሰለውን ሰይጣን የሚሰብረውን አንበሳ ታቀፈችው። ጥቀ እጹብ ሁቃፌ አንበሳ ባብራ ከበጊት ጸዓዳ እሳት ወበረድ ሀብሩ ባህድ ውላው ይላል አባ ጊዮርጊስ። አረ ጎበዝ ልብ በሉ ይላል። አንበሳውን እኮ በግ ታቀፈችው፣ በረዶና እሳት አንድ ላይ አደሩ። አይደንቃችሁም እንዴ ይላል። ይሄ ነው የተደረገው። ቅዱስ ያዕቆብ ዘስሩግ እንዲህ ይላል። ሃይማኖተ አበው ምዕራፍ 88 ቁጥር 8 ላይ ሲናገር ማለት ነው። አንከሩ ሐራ ልዑላን እለያስተርእዩ፣ በአካል የማይታዩ በግዘፍ የማይዳሰሱ መላእክት ጌታን ተወልዶ በግዘ ሕፃናት ሲያለቅስ በሰው አካል ሲመላለስ ባዩ ጊዜ ፈጽሞ ደነቃቸው። ርዕዱ ለአይካኒሁ በመካን ልዑል ሶበርኢወን ዘይትለአክ ለአርዳኢሁ፣ በልዑል መካኑ አንድም በልዑል ባህሪው የሚያገለግሉት መላእክት ደቀ መዛሙርቱን ሲያገለግል ባዩት ጊዜ ደነገጡ ይላል። እግር ሲያጥብ ባዩት ጊዜ ደንገጹ ብርሃናት ሶበርኢዎ ለእሳት ግሩም፣ ግሩም እሳት የሚሆን እርሱን በትሕትና ሆኖ ጨርቅ ታጥቆ አገልድሞ ውሃ በንብቲር አድርጎ እግር ሊያጥብ ባዩት ጊዜ እነዚህ ደነገጡ። አንከሩ ወተደሙ ላይካነ አቡሁ እምነ ወልድ ለዘመጻ ከመይኩን ገብረ፣ ያገለግል ዘንድ ባሪያ ሊሆን ሊገዛ ሊወጣ ሊወርድ የመጣ ወልድን ባዩት ጊዜ የአባቱ አገልጋዮች መላእክት አደነቁ ይላል። ደነገጡ፣ በመደመም ተያዙ፣ አዘኑ። ወይ ጉድ ይላል። ይህን ያደረጉ ክርስቶስ ወደዚህ ዓለም መጣ ሲባል የምታዩት ነገር አለ። ምንድን ነው የምታዩት? አንደኛ ኃጢአታችን ምን ያህል ከባድ እንደነበር ተመልከቱ። እግዚአብሔርን ከሰማይ ያስወረደ ኃጢአት ነበር የሰራ ነው። አንድ መልአክ የማይመልሰው ኃጢአት ነበር የሰራ ነው። ምን አንድ መልአክ፣ መላእክት ሁሉ ተደምረው ሊመልሱት የማይቻል ኃጢአት ነው የሰራ ነው። እግዚአብሔርን የሚያስወርድ ኃጢአት ሰርተን ነበር። የዕዳችን መጠን ተመልከቱት። ሁለተኛ እንደዚህ ያለነውን ደግሞ ምን ያህል እንደሚወደን ለማሳየት ነበር። ርዩ መጠን አፍቀረነ እንዘ ጸሩነ ይህነ ለእግዚአብሔር ተሳሃለነ በሞተ ወልዱ፣ እግዚአብሔር ምን ያህል እንደወደደን ተመልከቱ አለ ቅዱስ ጳውሎስ። ጠላቶቹ ነበርን እኮ ግን ወደደን ያለ አኮ በአምጣነ ጌጋይነ ዘኮነና ሐሳበ ጸጋሁ ለእግዚአብሔር። የእግዚአብሔር የምሕረቱ የቸርነቱ ብዛት መጠን እንደ በደላችን መጠን አይደለም የሆነብን። ስንጠላው ወደደን፣ በልጁ ሞትም ታረቀን። ይውላችሁ ኢየሱስ ክርስቶስ ወደዚህ ዓለም በመምጣቱ የነገረን ይሄንን ነበረ። ከካህሊነቱ ይልቅ ፍቅሩ ነበር የቀደመበት። እንደ ግድ የለሽ ንጉሥ እና ምን ላርጋቸው ይሄን አድርጌላቸው ነበር እማይል፣ ወይም ደግሞ ደግ ንጉሥ እንደ ደግ ንጉሥም አይደለም ክርስቶስ። ደግ ንጉሥ የተጎዳውን አገር ወይም የተጎዳውን ሰው ልኮ ከተራበ እንኩ ቀል እርዳታ ስጧቸው፣ ከተራቆቱ እንኳን ብሷቸው፣
ቤታቸውን ጎርፍ ከወሰዱ እንኳን መስሪያ ስጧቸው ይላል። ወራሪ ከመጣባቸው ሰራዊት ይልክላቸዋል። ክርስቶስ ግን አንዱን መልአክ ቢልከው ይችላል። ሂድና ፍተው ቢለው ይፈተዋል። ሲኦልን ሂድና በርብርሃና ቢለው፣ ሚካኤልን ቢልከው ይችላል። ገብርኤልን ቢልከው ይችላል። ሰራዊተ መላእክትን ቢልካቸው ይችላል። እሱ ብቻ አይደለም፣ ማንንም ሳይልቅ ያለበት ቦታ ሆኖ ተናግሮ አይደለም ቢያስብ ራሱ ከሲኦል መውጣት እንችላለን። ይውጡ ብሎ ዝም ብሎ ቢያስብ ማለት። ያን ግን አላደረገው። ከካህሊነቱ ይልቅ ምኑን ማሳየት ነው የፈለገው? ፍቅሩን ማሳየት ነበር። እንደዚህ እንኳን አርጋችሁኝ እወዳችኋለሁ ማለቱ ነበር። እስኪ በሉ እንደዚህ እንኳን አርጋችሁ ይበሉ። ምን እላችኋለሁ ለማለት ነው የመጣው? እወዳችኋለሁ። ፍቅሩን ሊያሳየን ነው የመጣው። በመንግስቱ ላይ ተነስተንበት እኮ ነው። ሰርቀነው እኮ አይደለም። ሰርቀን አይደለም እኮ፣ ዋሽተን እኮ አይደለም። የሰራነው በደል እኮ በምኑ ላይ ነው የተነሳ ነው እንዴ? እናንተ አምላክ ትሆናላችሁ መባል ማንን ገልብጠው ነው አምላክ የሚሆኑት? ወጉ ቀሉ የዋን ምኞቷ እኮ ቀላል መስሏቸው። አምላክ ከሆነች ወይ እግዚአብሔር እኩል ናት ወይ ደግሞ እሱን ታጠፋለች ማለት ነው። በእሱ ሀሳብ በዲያብሎስ እና በሷ ይሄን እንዲወደን ለማጠየቅ ነው የመጣው። አንድ የሚያሳየን ይሄ ነው፣ የኃጢአታችን መጠን ምን ያህል ከፍ ያለ እንደሆነ። ሁለት እሱ ምን ያህል እንደወደደን። ሶስተኛ የሚያሳየው ሰው ምን ያህል ክቡር እንደሆነ ነው። ሰው ምን ያህል ክቡር እንደሆነ ያሳየ። ምን ትዑቱ ሰብ ከመ ትስክሮ ወምን ትዑቱ ጓለ እመሕያው ከመ ተሐውጾ። ሰውን ሰው ሁነ ስጋ ለብሰህ በምሕረት ትጎበኘው ዘንድ ሰው ምንድን ነው? እንዲሁ ሰው ምንድን ነው? አንተ ሰው እንድትሆንለት ሰው ምንድን ነው? ቸርነትህ ነው እንጂ ማለት ነው። ቅዱስ ዳዊት ይሄን ነበር ያለ መዝሙር 8 ላይ። ሰው ምንድን ነው? አንተን ሰው ያደርግሃል? እንደው ቸርነት ነው እንጂ ሰው እንድትሆንለት እንደው ሰው ምንድን ነው? ሰው ክቡር ነው። የቅዱስ ዳዊት አንክሮ ነው፣ ጥያቄም ነው። አንክሮው ሰው ምን ያህል ክቡር ቢሆን ነው አንተ መጥተህ ምን ያህል ክለት ማለት ነው። አንዱ ፍቹ የሞት ክለት ነው። አንተ በአንተ ደም የተገዛ ሰው ምን ያህል ክቡር ቢሆን ነው እንደማለት ነው። ኧረ ሰው ምን ያህል ነው? ይገርማችኋል እኮ አንድ ሰው ሀብታም ቢሆንና ምን ያህል ቢወዳችሁ ምን ሊያደርግላችሁ ይችላል? በግ ሊያርድላችሁ ይችላል። ክርስቶስ በግ አይደለም ያረደ፣ የገዛ ስጋውን ነው የሰጠን፣ የገዛ ደሙን ነው የሰጠን። ዘወረደ ማለት ይሄን ነው። እኛን ሊያድነን እንዲህ ብሎ ከሰማያት ወረደ። እንዴት እንደሄደ ተመልከቱት። ከልዑል መንበሩ መጣና የሴት ልጅ ለመሆን መጣ። በጣም ነው የሚያስደንቀው። አሁን እኛ ብሎ እናደርገዋል። የሴት ልጅ ሊሆን ነው የመጣ። ከማኅፀኗ ሊያድር ጡት ፈጥሮ ጡት ይለምናል። ይገርማል እኮ የፈጠረውን ጡት ለምኖ ይጠባል። በፈጠረው ጀልባ ለምኖ ይታዘላል። የፈጠረውን ውሃ ለምኖ ይጠጣል። ይህን የሚያደርግ እሱ ብቻ ነው። መጣና ሰው ሆነ። ከዚያ ምን አለ? እንዲያው በእናቱ ማኅፀን መኖሩ ማ ድንቅ ነው። እሷ ንጹሕ ንጽሕት ምንም ነውር የሌለባት ነው። እሱስ ጥሩ ነው፣ ይሻላል። ተወልደ በተድላ መለኮት ብሏል ቅዱስ ያሬድ። ተወልደ በተድላ መለኮት ለመለኮቱ በሚገባ መለኮቱን በምትገልጥ በድንግል ተወለደ ማለት ነው። ለመለኮቱ ባህሪ ምልክት በምትሆነው እናት ተወለደ። ግን የሚደንቀው ከዚያ ደግሞ ወደ ከእናቱ ማኅፀን ንጹሕ ከሆነችው ነበልባላዊት ሰረገላ ከሷ ወደ የት ሄደ? ወደ ፍግ። የት ነው ያ? በረት ማለት ይገርማል። ይሄዳል። ከዚያ ወዴት ነው ሄደው? ወዴት ነው ሄደው? ጭራሽ ሰው መሆኑ ሲደንቀን ደግሞ የሰው እግር ሊያጥብ ሄደ። ይሄ እኮ ነው የሚገርመው። እንዲህ ይገርማል እኮ እግር ሊያጥብ ደግሞ እንደው ታጥቆ። አሁን እንዲህ አይደንቃችሁም? ምን ይደንቀናል? ምንም አይደንቀንም እኮ እግር አጠበ። አንድ ጠቅላይ ሚኒስትር እግር እያጠበ በቴሌቪዥን ብናይ ኑሮ እንል ነበር። ምን እንደው ጭራሽ እግር አጥቦ ነው እንዴ? ኧረ እኛ እንደው ምን አሸረግደው ነገር ተውት። እግር ማጠብ እንዲሁ ታምር እኮ ነው። እግር ከማጠብ ደግሞ ምንድን ነው ያደረገ? በውርደት ወደ መሞት ነው ሄደው። ሰዎች የሚሞቱትን የመጨረሻውን የውርደት ሞት ወደ መሞት
ለሱ ግን ክብሩን ቀልጦበታል። ልብሱን አውልቆ ወደ መሞት ሄደ። ደግሞ ልብሱን ታጥቆ እግር አጠበ ብለን ሲደንቀን ልብሱን አውልቆ ወደ መሞት እርቃኑን ወደ መሰቀል ሄደ። ከዛ ወደ መቃብር ወረደ። እስከ የት እንደሚወርድ እያያችሁት ነው። ወደ እመቤታችን ማኅፀን ከሰማይ ወረደ ብለን እንደነቀን፣ ወደ እመቤታችን ማኅፀን ወረደ ብለን እንደነቀን። ከዚያ እሷስ ድንቅ ንጽሕት ናት፣ የኃጥአንን እግር አጠበ። ይሄደና ደግሞ ጭራሽ ልብሱን እስካውልቆ ምራቅ እስኪተፋበት ድረስ ወረደ። ከዚያ ደግሞ ጭራሽ እስከ መቃብር ወረደ። ግን በጌትነቱ ተነሳ። ዘወረደ ማለት ይሄ ነው። ይሄንን እያሰብን የምንጾመው ጾም ነው። እንዲህ የሆነውን ጌታ ለመከተል ነው የምንጾመው። ቅጣት አይደለም ጾም። ይህ ስጋችን ለመጎሰም ምናምን ለእሱ አይደለም የምንጾመው። ይሄ ፍቅር ነው የሚያጾመን። ከቃሉ ጋር ነች እና በዚህ በዘወረደ ሳምንት ምንድነው ማድረግ ያለብን? ትሁት መሆን። ምን መሆን ያለብን? ትሁት መሆን። ትሁት መሆን አይቻልም አላልክም ቅድም ብላችሁኛል። ይሄ የሊቁ መደነቅ ነው። እሺ የቅድሙ ትህትናን የመጨረሻ እንደውም ትሁት ምናምን ነኝ ብሎ እንዳያስብ ጭራሽ አውርዶ ለመፈጥፈጥ የተመስጦ መጨረሻ ነው እንጂ ትሁት ይኮናል ሰው። በዘወረደ ሳምንት የምናደርገው ምንድነው? ትሁት መሆን። እስኪ ትሁት መሆን በሉ። አዎ ትሁት መሆን። ዘወረደ ብሎ የሚጾም ሰው ትሁት መሆን አለበት። እንዲሁ በዘንድሮ አብይ ጾም ይሄን ብናደርግ